ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ ሰበር ዜና ልክ በ2 ሰዓት ከ15 ደቂቃ ጠብቁን። እስራኤል ታይቶና ተሰምቶ ባልታወቀ ሁኔታ በዓለም ታሪክ ብዙ ዓመታት ያልታየ ጉድ በኢራን ላይ ፈጽማለች። የእስራኤል አየር ኃይልና የሞሳድ አባላት በወሰዱት እርምጃ ከ10 በላይ የኢራን ሳይንቲስቶች የጦር አዛዦች በቴህራንና በአካባቢዋ ተደምስሰዋል። ብዛት ያላቸው የኒውክሌር ማመንጫ ጣቢያዎች ሚሳኤሎችም እንደዚሁ ደቀዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ፣ የመከላከያ ሚኒስትር እስራኤል ካትዝ፣ የጦር ኃይሎች ኤታማዦር ሹም ኢያል ዛሚር መግለጫ ሰጥተዋል። እስራኤል ይህንን ጥቃት መፈጸም የጀመረችው ትላንት ሌሊት በ3 ሰዓት ነበር። ጥቃቱ በአሁኑ ሰዓትም እንደቀጠለ ነው። የዘመቻውም ስም አንበሳ ተነሳ ተብሏል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዘመቻው ከመጀመሩ በፊት ልዩ የሚኒስትሮች ኮሚቴ ካቢኔ ስብሰባ ካደረጉ በኋላ ዘመቻውን አጽድቀዋል። በዚህ ዘመቻም የእስራኤል ጦር ኃይል በሙሉ እየተሳተፈ ነው። በተለይም የሞሳድ አባላት ቴህራን እና አካባቢ በመሆን የሚወስዱት እርምጃ ዓለምን አስደንቋል። ልክ በ2 ሰዓት ከ15 ደቂቃ ጠብቁን። ሼር፣ ሰብስክራይብ እና ላይክ ማድረጋችሁ እንዳዘነጉ።